ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ይህ የቀልብ ዶክተር ነው። የቀልብ ዶክተር በሲሕር፣ በጅን፣ በዐይንናስ እንዲሁም በዓለማዊ በሽታ በአላህ ቃልና በነቢያችን ሰለላሁ ዐለይሂ ወሰለም ሱና መሰረት ሕክምና የሚያገኙበት ቤት ነው። ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ የኡማው የዓፊያ ሰበብ ያድርገን። ዛሬ የአንድ ወንድማችንን ታሪክ ለማውሳት እወዳለሁ። በስተመጨረሻም አክስቴን ተበቀልኳት። ከኡስታዝ ሐቢብ ክፍል 6። ገና የቀልብ ዶክተር በቴሌግራም ከመምጣቱ በፊት ገና ኡማውን እኔም ሰበብ ሁኜ ከማገዜ በፊት እኔ በእርሱ ዘንድ በመታከሜ በእርሱ ጥበብ ነገሮችን መመልከት መጀመሬ አልሐምዱሊላህ አላህ ነው ያጋጣጠመኝ። በእርግጥም የጀነት ሙሽራ ነው። በዚያ በለጋ ዕድሜ የእርሱን አቀራር የእርሱን መላ ሁኔታ ኮፒ ማድረግ መቻሌ በራሱ በሐያቴ መረጋጋትን ይፈጥርብኝ ጀመር። ክረምት ከመድረሱ አልቆ ሳለ አንድ ቀን ዙህር ላይ ዝናብ ዶፍ እየረገጠው እኔ መስጂድ ትምህርት እንዳያመልጠኝ በሩጫ እሄዳለሁ። ሰፈሩ ጭቃማ ነበርና ስሮጥ ጫማዬ አዳልጦኝ ወደቅኩኝ። እንዳለ ጭቃ በጭቃ ሆንኩኝ። መስጂድ እንደምንም ብዬ ስደርስ ኡስታዜ ቆሞ እየጠበቀኝ ነበር። አየኝና ና ብሎ ሻወር መውሰጃ ክፍል ቁልፍ ሰጠኝ። ታጥቤ ስወጣ ልብስ ተቀምጧል፣ ለበስኩኝ። ልብሱ ላይ ያለው ሽቶ አሁንም ድረስ አእምሮዬ ላይ ቀርቷል። ለምን ጠበቀኝ አልኩኝ። ምናልባት እንደምወድቅ አውቆ ይሆን? ምን ታይቶት ይሆን? እኔም ብቻ ቆሞ ሲጠብቅ የነበረው አላሁ አለም። ያን ቀን ቁርአን ቀርቼ ጨርሼ ወደ ቤት ልንሄድ ስንል ሐቢብ ብሎ ጠራኝ። ሐቢብ ለምን ሒፍዝህን ሌላ ሀገር አትጨርስም አለኝ። ማለት ገጠር አልኩት። አይደለም ሳዑዲ ኢንሻአላህ አካዳሚህን እዛ ብትጀምርና ከዛንም አላህ ብሎ መዲና ዩኒቨርሲቲ ብትማር አለኝ። ህልም ነው የመሰለኝ። እኔ እኮ ትምህርቴን አቋርጫለሁ አልኩት። መቀጠል አትፈልግም አለኝ። መዲና ከሆነ እሺ አልኩ ሳኩኝና ረሱልን የማየት ጉጉት ይዞኝ አወራን። ብዙ መከረኝ፣ ብዙም ዘከረኝ። ወደ ቤት ወድኩኝ። ውስጤ የማላቀው ስሜት ተፈጠረ። ሰላም የነሳኝ። ለምን እኔን እሱ እዛ ኡስታዞችን እንዴት ያውቃቸዋል ስል ጠየቅኩኝ ራሴን። በእርግጥም ለረፍት መምጣቱን ሰምቻለሁ፣ ግን ከሳዑዲ መሆኑን አላወቅኩም ነበር። እንዴትስ አድርጌ እህቶቼን እለያለሁ? ብዙ ሐሳቦች መጡብኝ። ያን ሌሊት ላይ በህልሜ አባቴን አየሁት። እኔ እዛ እንድትሄድ ነው የምፈልገው አለኝ አባቴ። ህልም አይደለም ሪያሊቲ ነበር የሚመስለው። ከህልሜ ስነቃ
የት እንደሆነ ገብቶኛል። እናቴ አቅሏ ልክ ስላልነበር በቃ አጎቶቼን ላማከር አልኩና ሄጄ ጠየቅኳቸው። ውሸት ነው የመሰላቸው። ይሁንና የጸባዬ መለዋወጥ፣ የነገሮቼ መረጋጋት ስለገረማቸው እሺ እንመካከርበት አሉኝ። እኔ ግን ሐሳቤን ጨርሻለሁ። ለኡስታዜ ሁሉንም ነገርኩት። ከፓስፖርት ጀምሮ ያሉትን ነገሮች በሙሉ አገዘኝ። የሰው ምርጥ ነበር። አላህም ክፍያውን ጀነትን ያደርግለት። በ17 ዓመቴ ከዚህ ሀገር ወጣሁኝ። የድል ምዕራፌ ከዚሁ ጀመረ። ለእህቶቼ አጎቶቼ አታስብ እንዳሉኝ ሁሉ ለእናቴ ደግሞ አክስቴ አታስብ ብላ ቃል ገብታልኝ ሄድኩኝ። መጀመሪያው በጣም ይከብዳል፣ ግን ቀስ በቀስ ተላመድኩኝ። በጣም ብዙ ለውጦች ነበሩኝ። ቋንቋ፣ ነገሮችን መልመዱ፣ ሙቀቱ፣ ሁሉም ይለመዳል። ያኔ ነበርኩ ታሪክ ሲጠነሰስ። ያኔ ነበርኩ የቀልብ ዶክተር ለዓለም ሲጠነሰስ። የኡስታዜን ዶክተር አቡ ፈርሃንን የእርሱን ዱዓ ማግኘት በመቻሌ ለኔ ልዩ እድል ነበር። ጀግኖችን ማግኘቴ ለኔ ልዩ ገጠመኝ ሆነ። ጀግኖች መንደር አደግኩኝ። አልሐምዱሊላህ ሐፊዝ ሆኜ ፊቅሂን ተምሬ አካዳሚን ዕውቀት ዲግሪዎቼን ጭኜ ከረጅም ዓመታት በኋላ ሀገሬ ለመኖር ወስኜ መጣሁ። ይህን ሐሳቤን የለወጥኩት ኡስታዜን ካጣሁት በኋላ ነበር። እኔም ያለኝን ጊዜ አትታወቅምና ለእህቶቼ አንዳች ነገር ማድረግ እንኳን ከቻልኩ ብዬ ሀገር ቤት ገባሁ። እህቶቼ አዳድገው ነበር የጠበቁኝ፣ እናታቸውን የሚመስሉ ስጦታዎቼ። አልሐምዱሊላህ ሰው ልጅ ይወለድ ብቻ በጥሬም ቢሆን ያድጋል የሚባለውን አባባል ያረጋገጠልኝ ይህ ነው። አድጌ የመጣሁ ጊዜ እናቴ እንደ ድሮ አልነበረችም። አልሐምዱሊላህ ለነገሮች ፈጣን ምላሽ ባትሰጥም ተረጋግታለች። በተለይ ጺሜ አድጎ ድምፄ ጎርንኖ ፈርጥሜ ስታየኝ አባቴን የመሰልኳት ብዙ ጊዜ እየዬ ትላለች። የእናቴ ነገር ከመባባሱ በፊት ብዬ የስነ አእምሮ ሕክምና ክትትል እንድትጀምር አድርጌ አልሐምዱሊላህ አሁን ምንም አትልም፣ እጅግ ደህና ነች። ሩቅያም ጀምራለች። ይኸው አልሐምዱሊላህ ተደጋጋሚ ሐጅ ለማድረግም በቅታልኛለች። እኔ ጋር ነው የምትኖረው። እዚህ ከመጣሁ ረጅም ዓመት በኋላ እንዲሁ እንደ አባቴ ንግድ ውስጥ ገብቼ አልሐምዱሊላህ ተዋጣለኝ። ሂፍዝ የተማርኩት በቀልብ ዶክተር ኡስታዞቼ ነው። ሩቅያም ትምህርት የቀሰምኩት በእነሱ እጅ። እንዲሁ የህይወት መንገዴን በሙሉ ያሰመርኩት ከእያንዳንዱ ኡስታዞቼ ጋር በመመካከር ነው። ለዚህ ነው የቀልብ ዶክተር መኖሩ ለታካሚዎች ብቻ ሳይሆን ለእኛም እዚሁ ኡማውን ለምናገለግለው ኡስታዞች እጅግ ጠቅሞናል የምንለው። እዚህ ሀገሬ ከመጣሁ በኋላ የወላጄ ሀብት ምንድን ነው የሚያስብል ጥሩ ስራዎችን በመስራትም ትዳርንም በመያዝ አላህ አምሳያዎቼን አበዛልኝ። በዚህ ጊዜ ነው አክስቴን የመበቀል ሐሳብ ቀን ከሌሊት ይበልጥ ጠንክሮ ውስጤ መመላለስ የጀመረው። የአበቃቀል ዘዴን የወረስኩት ከቀልብ ዶክተር ኡስታዞች ሆኗል። አልሐምዱሊላህ እንደው መጨረሻ ላይ መሳቅ ምን ያክል ጠቃሚ መሆኑን ከዚህም ተመሪያለሁ። አንድ ቀን ማንንም ሳላስከትል ቀጥ ብዬ ፊት ከማቀው ኮረብታ ላይ ከነበረው ቤቷ ሄድኩ። ቤቷ ለመንገድ ተብሎ ፈርሷል። አጥርና ቤት ብቻ ነው የቀረው። ውስጥ የነበረው የተንጣለለ ያ ግቢ አሁን ላይ የለም። ቤታቸውን ለማግኘት ለመለየት ጊዜ ፈጅቶብኝ የነበረ ቢሆንም በስተመጨረሻ አገኘሁት። ኢስቲቅባል ወይም አቀባበላቸው ልዩ ነበር።
እሷ እጅግ ትሰቃይ ነበር። የነርቭ ታማሚ ሆና ስታየኝ እጅግ ብትደነግጥም አፍ ከፍቶ ማውራት ግን አልተቻለችም። የአፏ ስራ በዚህ ዱንያ ላይ አብቅቶለታል። በአንድ ጎኗ መንቀሳቀስ አትችልም። መነሳትና ከዘራ መያዝም አትችልም። ብቻ ተይዛለች። ዊልቸር ላይ ነበረች ሳገኛት። ስታየኝ እንደምታስታውሰኝ አልጠራጠርም። ምክንያቱም የሞተ ሰው ያየች ይመስል ደንግጣ ታነባለች። በእርግጠኝነት በድላው ወደ አኺራ የሄደው ወንድሟን ስለማስታውሳት ይሆናል። እኔ ሁሉን በሆዴ ይዤ እያየችኝ ስታነባ በቤት ውስጥ ያለ ሰው ለምን ይሁን እያለ ከእግር እስከ ራሴ ያይን ጀመር። እንድትረጋጋ በሚል ስለ ልጆቿ ጤንነት ጠየቅኳት። ከ6ቱ ልጆቿ አንድ ልጇ ሲቀር ሁሉም ስነ አእምሮ ክትትል ላይ መሆናቸውን፣ በጣም ችግር ውስጥ እንደሆኑ፣ ያም ሐዘን ይበልጥ እንደጎዳት ገለጹልኝ። እኔ ግን ይህም ብሰማም ቀድሜ በቀላታለሁ ብዬ ነበርና የሄድኩት። አክስቴ፣ የአባቴ እህት አባቴ በዱንያ ላይ ሳለ ለዓይኑ የሚሳሳለሽ ትልቅ እህቱ ነበርሽ። ያንቺ ጉዳይ የሚያሳምመው እናም ግን በእኔና በእህቶቼ እና በእናቴ ላይ ላደረስሽው በደል ከልብ አውፍ ብዬሻለሁ ላትና ልበቀላት ነበር አካሄዴ። የኡስታዞቼ በተለይ የኡስታዝ ሂዝቡላህ ዱዓ ትዝ ይለኛል። ለችግሮችህ ካንተ በላይ ቀድሞ አላህ በፍጥነት ይድረስልህ የሚለው አባባል በዛን ሰዓት አክስቴ ተለጉማ ሳያት ልደሰት ወይስ አልደሰት፣ ሱብሓነላህ ልበል ወይስ ምን ልበል፣ ውስጤ ድብልቅልቅ ያለ ስሜት ላይ ነበር። በማንም ህመም ተደስቼ አላውቅም። የሰውን ህመም ሳይ በዛ በለጋ ዕድሜ ኩንታል ተሸክሜ የምታመመውን የዲስክ መንሸራተት ህመም ትዝ እያለኝ እንደኔው አዝንላችኋለሁ። የአክስቴም ህመም እንደዛው ያሳዝነኛል። ቢሆንም ግን በአላህ ውሳኔ መግባት አልችልም። አላህም ለሙእሚኖች የዋለውን ውለታ በዚህ መረዳት እንችላለን። እነኛ እኔን የሚወዱኝን ያስቸገረ አስቸግረዋለሁ፣ ከነርሱ ጋር ጦርነት የገጠመ እገጥመዋለሁ፣ ለነርሱ እንቅፋት የሆነ እንቅፋት አበዛበታለሁ። ስለሆነ ከወዲሁ በሲሕር በመተት ጎረቤት፣ እህት፣ ቤተ ዘመዶቻችሁን አዛ የምታደርጉ ሰዎች ለናንተ መልእክት አለኝ። አላህ ቅጣታችሁን በዱንያ ሳያሳያችሁ አፈር ድሜ ሳያበላችሁ እንደማታልፉ ካየሁት እጅግ ብዙ የህይወት ተሞክሮ የታካሚዎች ታሪክ አንጻር በልበ ሙሉነት ላስፈራራችሁ እሻለሁ። አክስቴ አንዱም ልጇ በዲኑ ላይ ጠንካራ ስለሆነ እናቱን ስለሚንከባከብም ይመስለኛል አላህ የተወው። በእርግጥም ጥሩ ለሰሩ ሰዎች ውለታው የአላህ ጥሩ ነው። ለብዙ ደቂቃዎች በውስጤ ካሰላሰልኩ በኋላ አልኳት፣ አክስቴ እኔ የእከሌ ልጅ የወንድምሽ ልጅ ከልቤ ለበደልሽኝ በደሎች በሙሉ፣ ሰው ፊት ላደረስሽብኝ በደል በሙሉ፣ በአባቴ ላይ ላደረስሽበት ክህደት በሙሉ፣ በእናቴ ላይ ላደረግሽው ክፉ ተግባር በሙሉ፣ በእናቴ ዘመዶች ላይ ላደረስሽው በደሎች በሙሉ ከልቤ ሊወጅሂላሂ ከልቤ አውፍ ብዬሻለሁ። እኔና አላህ የምናውቀው በአይኔ በበረቱ ያየሁብሽም ወንጀል አለ። ለሰው ተናግሬ ላዋርድሽ አልሻም። አላህ ሲቀር ማንም በእርሱ ላይ ላደረግሽው ክህደት ሊመርሽ አይችልም። ሞት ለሁላችንም የተወሰነ ቀደር ነው። እባክሽን ሞት ቅርብ ናትና ተውበት አድርጊ፣ አላህ ይምርሻል። ወላጅ አባቴም ይቅር እንደሚልሽ አልጠራጠርም። ከልቡ የዋህ የሆነ ሙእሚን ነበርና። እኔ ልጁ ግን በቤተሰቤ ስም አውፍ ብዬሻለሁ
አልኳት። እዚህ ላይ ልገልጽላችሁ የማልችለውን ብዙ ነገሮችን ገልጬ ነግሬያታለሁ። እምባዋ እንደ ጉድ ይወርዳል። የህመም ድምፅ አውጥታ አለቀሰች። በእጇ ልትይዘኝ ትሞክራለች። እጇ ይንቀጠቀጣል። በዚህ መሃል የእሷ ተንከባካቢ እጅግ ተጨነቀች። ቤት ውስጥ ያሉ በሙሉ አንገታቸውን ደፍተው አደመጡን። ሚሉ ጠፍቷቸው ያዩኛል። እርሷንም እነሱንም ይህን አንዳች ነገር ለአንድ ሰው እንዳይተነፍሱ በአላህ ስም ቃል አስገባዋቸው። እንደው ጺሜንና አለባበሴን ሲያዩ ትልቅ ሼኽ የመጣ መስሏቸው፣ እኔ ግን እዚህ ግባ የማልባል መናኛ ሰው ነኝ። ዘመደ ብዙዋ ፈላጭ ቆራጯ አክስቴ አሁን ተይዛለች። ላይዋ ላይ ትጸዳዳለች። ልጆቿን ስቃያቸውን አይታለች። ይህ ከበቂ በላይ ቅጣት ነው። ድንጋይ፣ መኪና፣ ንብረት አይበላም ወይ ደግሞ ተቃጥሎ እድሜ ልክ አይሞቁትም። አክስቴ ይህን ብያት ተበቅያት ወጣው። አልሐምዱሊላህ። በስተመጨረሻም አክስቴን ተበቀልኳት። አላህም የሚበቀልበትን ቁዋና ጊዜ ብሎም ደግሞ ምሁራን ስብስብን የቀልብ ዶክተርን ሰጠኝ። ሁላችንም በአላህ እጅ ውስጥ ነንና ሁላችንም ወደ አላህ ለንና ዘላለም እንደሚኖር ሰው ስንሰራ ግን ያሳለፍነውን የደስታ ጊዜ በረካ ያጠፋብናል ክፋት። እኔ በአሁኑ ሰዓት ኡስታዞቼን ወንድሞቼን በዚህ ስራ ላይ ባግዝ ደስ ይለኛል። ግና አላህ የመረጠው እንጂ የፈለገ ሁሉ አይችልምና እህቶቼን አስተምሬ ጠግኜ አደፋፍሬ ከኡስታዞቻቸው ጎን እንዲሆኑ ስላደረኩ ግን አልሐምዱሊላህ። አላህም ብሎ ኡማውን የማገለግል ገጸ በረከቱን ስጦታውን አቅሙን አላህ እንዲሰጠኝ ዱዓ አደርጋለሁ። አድርጉልኝ። ኡስታዞቼን ሁሉ አላህ ይጠብቅልኝ። በዱንያም ላይ ያሉ ችግሮችን በሙሉ ይቅረፍላቸው። የታከመ ሁሉ የሚድንበት ቤት አላህ አድርጎታልና ኢላሂ ሁሌም ታክመው ድነው በደስታ የሚፈነጩ ድምጾችን ያሰማን። የአላህ ተአምረን ሁሌም እናንገስ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ኡስታዝ ሐቢብ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።